ጤና ይስጥልኝ እንደምን ቆያችሁ የተከበራችሁ የምንወመንት ዜና መጽሔት ተከታታዮች። ባለፉት ሰዓታት ውስጥ በዓለም ፖለቲካና በቀጠናዊ ሁኔታዎች ላይ ሰፊ ትኩረት ያገኙ 5 አንኳር ነጥቦችን ይዘንላችሁ ቀርበናል። በዛሬው ጥንቅራችን ፕሬዝዳንት ዶናልድ ትራምፕ በሩሲያና በዩክሬን መካከል ያውጀውት የነበረው የ3 ቀናት የተኩስ አቁም መጠናቀቁን ተከትሎ ፕሬዝዳንት ፑቲን ለዘላቂ ሰላም ያቀረቡትን አዲስና ጥብቅ ቅድመ ሁኔታ በመጀመሪያ እንመለከታለን። በመቀጠል በጋዛ ሰርጥ የተከማቸው 60 ሚሊዮን ቶን የሚመዝነው የጦርነት ፍርስራሽ ለማንሳት የተባበሩት መንግስታት ድርጅት የጀመረውን ጥረትና ያጋጠመውን ከባድ መሰረተ ልማታዊ እክሎችን የምንዳስስ ይሆናል። እንዲሁም በምዕራብ አፍሪካዊቱ ሀገር ማሊ በታጠቁ ኃይሎች በተፈጸመ አሰቃቂ ጥቃት ቢያንስ የ70 ንጹሃን ዜጎች ህይወታቸው ማለፉን በጥልቀት እንመለከታለን። ከዚህም በተጨማሪም የሊባኖስ ጠቅላይ ሚኒስትር ወደ ደማስቆ ያደረጉትን ያልተጠበቀ ጉብኝትና ይህም ለቀጠናው ሰላም ያለውን ፋይዳ የምንቃኝ ይሆናል። በመጨረሻም አሜሪካ የኢራንን የኒውክሌር አቅም ለመግታት የጣለችውን አዲስ ማዕቀብና እስራኤል በኢራን ላይ ያዘዘችውን የጦርነት ዝግጅት በዝርዝር እንመለከታለን። መረጃዎችን የማቀርብላችሁ እኔ ምናሴ ነኝ። ፈጣን፣ ገለልተኛና ታማኝ የሆኑ ዓለም አቀፍ ዜናዎችን የምናቀርብበት ምንወመንት የዩቲዩብ ቻናላችን ነው። አቦል መረጃዎችን በሰዓታት ልዩነት ለማግኘት ሰብስክራይብ ማድረግ ቤተሰብ ይሁኑ። የተለያዩ ከታመኑ ምንጮች ያገኘናቸውን መረጃዎችን በማመዛዘን እውነተኛውን ዘገባ ብቻ ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁ እንድትቆዩ የአክብሮት ግብዣችን ነው። ወደ መጀመሪያው አቤት ጉዳይ ስንመጣ ፕሬዝዳንት ፑቲን ከዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ጋር ለመገናኘት ዝግጁ መሆናቸውን አስታውቀዋል። ፑቲን ይህንን ያሉት ፕሬዝዳንት ትራምፕ በሁለቱ ሀገራት መካከል አውጀውት የነበረው የ3 ቀናት የተኩስ አቁም መጠናቀቁን ተከትለው ሲሆን ፑቲን በሰጡት መግለጫ ማንኛውም ስብሰባ ወደ መጨረሻው የሰላም ስምምነት የሚያመራ መሆን እንዳለበት አጽንኦት ሰጥተዋል። በሌላ በኩል የሩሲያ ጦር ዩክሬን በድንበር አካባቢ ላይ ከ50 በላይ ጥቃቶችን በመፈጸም የተኩስ አቁም ጥሳለች ሲልም መክሰሱ ተሰምቷል። ወደ ሁለተኛው ነጥባችን ስንሸጋገር በጋዛ ሰርጥ ያለው ሰብአዊ ቀውስ ሌላ አስከፊ ምዕራፍ ላይ ደርሷል። እንደተባበሩት መንግስታት ድርጅት ሪፖርት በጋዛ ውስጥ ከ60 ሚሊዮን ቶን በላይ የጦርነት ፍርስራሽ ተከምሮ ይገኛል። ይህንን ፍርስራሽ ለማንሳት ብቻ ከ15 ዓመታት በላይ ሊፈጅ እንደሚችል የተነገረ ሲሆን ለዚህም 1.2 ቢሊዮን ዶላር በጀት እንደሚያስፈልግ ተገልጿል። በፍርስራሾቹ ውስጥ ሊኖሩ የሚችሉ ያልፈነዱ ቦምቦችና የጤና ስጋቶች ስራውን እጅግ አደገኛና ፈታኝ አድርገውታል። እስካሁን ባለው ሂደት ግን በመሰረተ ልማት ውድመት ምክንያት ፍርስራሹን የማንሳቱ ስራ በእጅጉን ተጓቷል። ወደ ሶስተኛው አቤት ጉዳያችን ስንመጣ በማሊ አሰቃቂ የንጹሃን ጭፍጨፋ ተፈጽሟል። በማዕከላዊ ማሊ በታጠቁ ኃይሎች በተፈጸመ ድንገተኛ ጥቃት ቢያንስ የ70 ሰዎች ህይወት ማለፉ ተረጋግጧል። ጥቃቱ የተፈጸመው ንጹሃን በብዛት በሚንቀሳቀሱባቸው አካባቢዎች ላይ ሲሆን እስካሁን ለጥቃቱ ኃላፊነት የወሰደ አካል የለም። ይህ ክስተት በምዕራብ አፍሪካ ቀጠና ያለውን የጸጥታ ስጋት ዳግም ወደ ከፋ ደረጃ አድርሷል። ወደ አራተኛው አቤት ጉዳይ ስንመጣ የሊባኖስ ጊዜያዊ ጠቅላይ ሚኒስትር ናዋፍ ሰላም ወደ ሶሪያ ደማስቆ ያልተጠበቀ ጉብኝት አድርገዋል። ጠቅላይ ሚኒስትሩ በደማስቆ አየር ማረፊያ በሰጡት መግለጫ ጉብኝታቸው በሁለቱ ሀገራት መካከል ያለውን ግንኙነት ለማጠናከር ያለመ መሆኑን ገልጸዋል። ሊባኖስ ለሶሪያ ስጋት የምትሆንበት አጋጣሚ እንደማይኖርና የሁለቱ ሀገራት የጋራ ጉዳዮች ላይ ትልቅ መሻሻል መታየቱንም ጠቁመዋል። ወደ መጨረሻው ጉዳያችን ስንመጣ በመካከለኛው ምስራቅ ያለው ውጥረት ወደ ኢራን አምርቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የኒውክሌር መርሃ ግብር ሙሉ በሙሉ እንድታቆም አዲስ ግፊት እያደረገው ይገኛሉ። እስራኤል በበኩሏ የኢራንን የኢኮኖሚና የኤነርጂ ተቋማት ኢላማ ያደረገ ጥቃት ለመፈጸም ዝግጅቷን እያጠናቀቀች መሆኑ ተሰምቷል። ኢራን በበኩሏ የአሜሪካን ጥሪ የጥንካሬ ማሳያ ስትል የገለጸችው ሲሆን በድርድር ጠረጴዛ ላይ ከመቀመጧ በፊት የአሜሪካን ቅንነት ማረጋገጥ እንደምትፈልግ አስታውቃለች። ይህ በእንዲህ እንዳለ በሆርሙዝ የባህር ወሽመጥ ላይ ያለው ወታደራዊ ፍጥጫ ከፍተኛ ደረጃ ላይ ደርሷል። ውድ የምንወመንት ቤተሰቦች በዛሬው የዜና መጽሔት ዝግጅታችን እነዚህን አቤት ጉዳዮች እንዳስናል። በቀጣይ በሌላ አዲስ ዝግጅት እስከምንገናኝ ሰላምና ጤና በያላችሁበት ሁሉ